እሱ ዊልቸር ነው ያለው እና ራሱ ነው የሚነዳው በቃ ቆንጆ ነው በጣም አሁንማ በቃ ትንሽ እየቀረኝ ነው ከናቴ በላይ ራስ ልወድ ብዙ መስፈርት አውጥቶ ነው ወደ ትዳር የሚገባው እኔ ለጥቅም ብዬ አይደለም እሱን የፈለኩት እኔ ሁሌ ፈጣሪ ምለምነው ነገር ከሱ እንጃ ያስቀድምኝ በቃ አንዳንዴ ባላቀው ሁላ ለምን በዚህ ሁኔታ ምን ታማርጣለ ምናምን የሚሉት እንደዚህ ሆነ አትመርጥም በቃ ውሻ መልቀቅ ጀመሩ እንዴ ከዛ እኔ ልወጣ ስል መንገዱን ዘጋው በዊልቸር ከዛ በጣም ደነገጥኩ ሰቡ እልል እየተባለለት ሲገባ እኔ ደግሞ እንደዛ መሆኔ በጣም ከባድ ነበር ወድሽ ውስጥ ያለው ጽንሱ መውጣት አለበት ከዚህ በላይ መቀጠል አይችልም እንግዳችን እንኳን ደህና መጣሽ እንኳን ደህና ቆየሽ በጣም አመሰግናለሁ ስለመጣሽ ታሪክሽን በጣም ከሚገርመው የፍቅር ህይወት ከናንተ ደግሞ በጣም ብዙዎች የሚማሩበት የፍቅር ታሪክ ነውና እሱ ነገር ታካፊን ስለመጣሽ በጣም ነው ማመሰግነው እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁ እስኪ እንተዋወቅ በደንብ ያኔ ነሽሽ ዳኝ ይባላል እሺ የተወለድኩት ሐዋሳ ውስጥ ነው ያደግኩት ደግሞ አዲስ አበባ ነው እንዴት ነው እድገትሽ ቤተሰቦችሽ ንገሪኝ እስኪ ሐዋሳ እንዴት ነበር ያው እኔ ሲነገረኝ ነው እንጂ አላቆም አንቺ ዛለው ህይወት አታውቂውም ምንም አላቆም ማወለዴን ብቻ ነው የማውቀው ሐዋሳ መወለድሽን ብቻ አታውቂው በጣም ህፃን ነሽ የመጣሽው ማለት በጣም ህፃን ነኝ ከዛ በኋላ ኑሮሽ አዲስ አበባ ነው በሙሉ አዲስ አበባ ነው የታሰፈር ኮልፌ ዲስኒ ኦኬ እስኪ ንገሪኝ ስለ ቤተሰቦችሽ ትንሽ ያው ቤተሰቦቼ ከሀያቴ ጋርና ከክስቶቼ ጋር ነው የኖርኩት እናት አባትሽ እናቴ አለች አባቴን ለጊዜው አላውቀው ሀያቴ አሁን አርፋለች እና ከክስቶቼ ጋርና ከአጎቶቼ ጋር ነው የኖርኩት ስለ እናትሽ ንገሪኝ እስኪ ትንሽ ያው እንደማንኛውም ኢትዮጵያዊ እናት ናት በጣም ጥሩ እናት ናት እና እንጀራ እየጋገረች ቅጠል እየለቀመች ነው ያሳደገችኝ እና በቃ የት አካባቢ ነበር እንጀራ የሚጋገሩት ቅጠል የሚለቅሙ እዛው አካባቢ እዛው የኖርንበት ሰፈር ነው አሁን የምንኖረው እዛው አካባቢ እንጀራ ጋግራ ቅጠል ለቅማ እና ያሳደገችኝ አንቺ ምን ታረጊ ነበር በምን መልኩ ታግዣቸው ምን እንደ ልጅ ምን አይነት ልጅ ነበር ያው ከትምህርት ቤት ልክ እንደመጣው ማገዶ ያው አመጣላታለሁ እኔም ወንድሜም አለኝ አንድ ወንድም አለኝ እሱም በአባት አንገናኝም በእናት እንገናኛለን እና እሱም የተቻለውን ያግዛል እና ያንን እንጀራ ከተጋገረ በኋላ በመሸጥ ነው የምናግዛት ትንሽ ትምህርት ላይ ለመቀጠልም የሚከብድ ሁኔታ ውስጥ ነበር እና ግዴታ ወንድሜም ትምህርቱን አቋረጠና ረዳትነት ገባ ታክሲ እሷም እንጀራውን አቁማ አረብ ሀገር ሄደች እናትሽ እናቴ ሄደች 3 አመት እዛ ሰራች እኔ ደግሞ ካክስቶቼ ጋር እዛው ቆየን ጠበቅናት እና 3 አመት ሰርታ መጣች ያው የዛ ሀገር ብር ደግሞ ብዙም አይበረክትም እና ምንም ብዙም አልተጠቀምንበትም በዛ ብር እና መጣች እንጀራውን ማቆመች ከዛ በመሃል ደግሞ በቃ ቢያንስ እንኳን እኔ ደግሞ ሄጄ ልሞክረው ደግሞ ብዬ ሄድኩኝ ወንድሜ ደግሞ ረዳትነት እየሰራ በዛው ሹፌርና ተማረ ከዛ መኪና ያዘ እኔም እዛ ሄድኩኝ ሁለታችንም የቻልነውን መርዳት ጀመርን በስንት አመትሽ ነሽ 15 ወይ 16 አመት ይሆናል ከባድ አልነበረም በዛ እድሜ መሄድ ኢቭን ህጋዊ እንትኑ እድሜሽ ራሱ በጣም ከባድ ነው መታወቂያ ራሱ ለማውጣት በጣም እድሜን ጨምሬ ነው አረብ ሀገር ለመሄድ ሂጃብ ምናምን ተጠምጥሞ ነው በሰዓቱ እና የሆነ የእናት ቀሚስ ለብሼ ትልቅ ጫማ አድርጌ ሂጃብ አስሬ ነው ፎቶ የተነሳሁት ከዛ አይመረጥም ብዬ ነበር እንደውም ያሰብኩት ከዛ ተመረጠ ሄድኩኝ እዛ ሴት ደግሞ ፎቶ ላይምና እኔን ሲያዩ ጭራሽ አልተገናኘም በጣም ልጅ ሆንኩባቸው እና ልክ እንደገባን ቢሮ ውስጥ ነው የተቀመጥኩት እና እቺማ እንዴት ትሰራለች ምናምን ይያሉ በቃ በአብዛኛው ሰው ትቶኝ መሄድ ጀመረ ቢሮ ውስጥ ራሱ ለረጅም ጊዜ ተቀመጥኩ ከዛ አንድ
የሆነ ሰዓት ላይ አንድ ሴት ተገኘች ወሰደች ከዛ አንድ አመት ከ6 ወር ምናምን ከሰራው በኋላ ለዚህ መመለስ ስለነበረብኝ አሳውቄ ወደ ሀገሬ ተመለስኩ በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በድልንገራት በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት ገንዘብ ይዘሽ መጣሽ ወይስ የተወሰነች ያው ለቤተሰብ ስለምልክ ብዙም ይኛል አልተረፈኝም ከዛ ህይወት እንዲቀጥል እዚህ ከተመለስሽ በኋላ እዚህ ከመጣው በኋላ በቃ አንድ ቦታ ትምህርት ቤቶች ውስጥ መስራት ጀመርኩ ዝም ብዬ እንደረዳት ነገር ምን መስራት ለምሳሌ ትምህርት ቤቶች አሁን አጸደ ህጻናት ትምህርት ቤት ልጆቹን እንደማብላት መመገብና እንደዛ ስራ ጀመርኩ እዚህ ከመጣሽ በኋላ 17 18 አመት እንደዛ አካባቢ ነው የሚሆንሽ ማለት ነው ኦኬ ሶ ህይወትሽን በዛ ነው መምራት የቀጠልሽው በዛው ቀጠልኩኝ በቤትም ደግሞ እናቴ አሪፍ ንግድ ጀመረች ቅቤ አይቤ አረቄ መሸጥ ጀመረች አሪፍ ነው በቃ ንግዱ ህይወት እየተሻሻለ መጣ አሪፍ ሆነ በቃ ክስቶቼም አሉ እነሱም ትዳር ያዙ እነሱም የተቻላቸውን ያደርጋሉ የሆነ ሰዓት ላይ ከክፍለ ሀገር ስልክ ተደወለና እናቴ ጋር እሺ እና በሰው ቤት መግባት ፈልጌ ነበር ሰው ቤት አስገብኝ ብላ አንድ ልጅ ደወለች እናቴ ጋር ከዛ እኔ ያገኝልሻለሁ ብለሽ ነው እሺ ካገኘ አስገባሻለሁ ያለቻት አው ዘመድ ነገር እሺ ከዛ አንድ ትንሽ ቤት አየችላት ግን በቃ ልታገኝላት አልቻለች ከዛ በአቅራቢያችን አለ 18 ደላሎች ሰፈር ምናምን አለና ሉሳድሽና ልክ ሰው በሚመጣ ሰዓት ግቢ እኔ ደግሞ ተያዥውንሻለሁ ችግር የለውም ተያዥ ከተጠየቅሽ አለቻት እሺ ከዛ ሄደች አንድ ቀን ተቀምጣ ውላ መጣች አላገኘችም ቀጣይ ቀን ድጋሚ ተዋት ደግሞ ሄደች የሆነ ሰዓት ላይ ተደወለላት ለናቴ ከዛ ሰው አግኝቻለሁ እና ተያዥුኝ አለቻት ከዛ እሺ አለች መታወቂያዋን ይዛ ኮፒ አድርገው ምናምን ሄዱ ኦኬ ከዛ ማታ ላይ ስትመለስ በጣም ያሳዝን ቤት ነው የገባችው ምናምን ብላ ታወራለች እናቴ በቃ መመላለስ ጀመረች እዛ ያን ሰው ለማገዝ ለማየት ከዛ እሱም ደግሞ በስልኳ ይደውላል ቅቤ አምጪልኝ ይላታል የምግብ ቅቤ እናትሽን አው አይቤ አምጪልኝ ይላታል ከዛ በቃ ስታወራ ሰማታለው ቅቤ ይዛ ስትሄድ ስታመጣ የት ነሽ ስላት እሱ ጋር ነኝ ስትል ሰማል ከዛ ለምንድነው እዛ መተጁ ስላት ያሳዝናል ብታይ በቃ እሱም ደግሞ ነይ ይላታል ጨዋታ በጣም ትችላለች እናቴ በጣም በቃ ስለምታስቅ ስለምታዝናና ነይ ይለኛል ምናምን አለች ከዛ የሆነ ሰዓት ላይ የሆነ ታች ስልክ የሚያስፈልኩኝና ታች ስልክ ፈልጉልኝ ምናምን በየሰፈር ስናገር አንድ ኤርሚያስ የሚባል ጎረቤት አለ የሆነ ሰዓት ላይ አገኘውልሽ ምናምን ብሎ መጣ ስንት ነው ስለ 3000 ብር አለኝ ስልኩን እና 1500 ብር እጄ ላይ አለ ስለዚህ 1500 ብር ደግሞ እናቴን ጠየቅኳት እስቲ ስጭኝና ደሞዝ ቀበል ሰጥሻለሁ ስላት እኔ ለኝም አው ለጊዜው እና ምን ላርግ ስልኩ እንዳያመልጠኝ ስላት በቃ ያስቀጠረቻት ልጅ ጋር አጋዥነት የገባችው ልጅ ጋር ከሷ ጠይቂያትና ከዛ እኔ ሰጣታለሁ አለች ታረ ራስሽ ጠይቂያት አልኳት ደወለችላት ብር አለሽ እንዴ ስትላት አው አለኝ ስንት ነው ስትል እንደዚህ ስንላት እሺ በቃ መታቱ ሰድኒ ስራ አለብኝ ስትል እሺ በቃ አለን ካክስቴ ጋር ነይ እንሂድና በእናትሽ አብረን እንሂድና እናምጣ ስንላት በቃ አክስቴ ደግሞ ያሳዝነው ሰው ቤት ማለት ነው የተባለው አክስቴ ደግሞ በጣም ማይተ በቃ ትጓጓለች ሲወራ ስለምትሰማ ትጓጓለች ከዛ በቃ አብረን ተያይዘን ሄድን ከዛ እኔ አልገባም አልኳት ለምን ስትረኝ እኔ አልገባም ማረኒ ሰው ጋር በቃ ማላቅበት ቤት አልገባም ስላት እሺ ካልገባሽማ እኔም አልገባም አለች ስለዚህ ውጪ እንጥራትና እንቀበላትና እኔ በቃ ሐሳብ ያለው ስልኩ ጋር ነው ብሩን ተቀብዬ መሄድ ነው የምፈልገው ከዛ ደጅ ላይ ቆመን ደወንላት ነይ ደርሰና አትገቡም አለች አይ አንገባም ብሩን ብቻ ቀብኛለት ከዛ እሺ አለችና መጣችና ልክ እሷ እስከምትመጣ ድረስ ኃይለኛ ዝናብ ለቀቀ ከዛ ሱቅ ነገር አገኘን አጠገቡ ትንሽ ተጠለለ ከዛ መጣ ነው ግቡ አረ በጣም ነው የሚደብረው እሱም በጣም እየደበረው ነው ሌላ ነገር ነው የሚመስለው ይደብራል ግቡ አለች ማለት ሌላ ነገር ስለታረ በቃ ግዴታ ነው እንዳይደብረው ግቡ እሱም ይግቡ ያለ ነው አለች እሺ እሱም በዊልቸር በጀርባው ነው እሱ ወደ ፊት ለፊት ቴሌቪዥን ያያል ከዛ ልክ
ዞር ሲል ደነገጥኩኝ እንደዚህ አይነት ሰው ምናምን አይቻለቅ ምን አይነት ሰው እንደዚህ አይነት ሰው ማለት ድንገት ይው መንገድ ላይ እንደምናያቸው እየተገፉ ምናምን ሲሄዱ ምናምን ነው ማያቸው አዩ አብዛኛው ሰው ምናየው እንደዛ ነው እሱ የኤሌክትሪክ ዊልቸር ነው ያለው እና ራሱ ነው የሚነዳው በቃ ቆንጆ ነው በጣም እና እንደዚህ አይነት ሰው አይቻለቅ ደነገጥኩኝ ሳየው ከዛ ይሄን የመሰለ ሰውም አለ በውስጤ ሲያሳዝንም አልኩኝ በጣም አሳዘነ እናትሽ ያሳዝናል ያሉ ነበር እውነትም ያሳዝናል አዎ በጣም ያሳዝናል ከዛ ቁጭ አለን ሶፋ ላይ በቃ ቴሌቪዥን ነው ማየው ምክንያቱም እሱ በጣም እኔን ያያየ ነበር ሳየው ያያየኝ ነው እሺ ከዛ በቃ እኔም ቴሌቪዥን አፈርኩኝና ቴሌቪዥን ማየት በጣም ፈራ በመጀመሪያ ቀን አሳፈረሽ አዎ እሺ እሷ ደግሞ በጣም በቃ መጫወት ጀመረች ከሱ ጋር ይከራከራል የሆነ ነገር ስለ ህግ ምናምን አንስተው ክርክር ጀመሩ ጭራሽ ነው ቁጭ እሺ ከዛ ተጫወተ እነሱም ክርክራቸውን ጨርሰው ምን ትያለሽ ምናምን በዚህ ዙሪያ ሲለኝ እኔ ስለ እንደዚህ አይነት ነገር አላቅም ስለሚከራከሩበት ጉዳይ አላቅም እኔ ብዙም እንደዚህ ዕውቀት የለኝም በያልኳቸው ከዛ በቃ ሻሉ ተጫውተን በቃ እንሂድ መሽቷል ብዬ ልጅቷ ቀስ ብላ አቀበለች ከዛ እኔ ልወጣ ስል መንገዱን ዘጋው በዊልቸር በመኪናው ዘጋው እንዴት ልክ ዞሮ መጣ በሩን ዘጋው እንደዚህ ነገር ስላለ እሺ እንዲ ዝግት አረጋው እንደዚህ ነው ማለፈ በሩ እንደዚህ ነው በቃ ዝግት አረጋው በዊልቸሩ ዘጋው አዎ ከዛ በጣም ደነገጥኩኝ ተሳስቶ የሚመጣ መስሎኝ ሳየው በጣም ይቅርታና ስልክሽን እዚህ ላይ ጻፊልኛል ስልኩን እንደዚህ እንዲ የእጅ መደገፊያ ላይ አጣብቆ ተቀምጧል ከዛ እዚህ ላይ ጻፊልኛል ከዛ የኔን ቁጥር አው እሺ ብዬ ጻፍኩለት በቃ በሰዓቱ የተሰማኝ ምረዳው ወይም ይፈልገው ነገር ካለ ላግዘው ነው አሳሰቢ እሺ ችግር የለውም ብዬ ቁጥር ጻፍኩ እሺ ሰላም ገባችሁ ወይ ብሎ የዛን ቀን ተጀመረ ደወለ ከዛ ገባንና ምን አልኩት እሺ ከዛ በቃ መደወል ጀመረ እኔም ሄዳለሁ አጫውተዋለሁ መጣለሁ እንስቃለን ከሆነ ሰዓት ላይ በቃ የፍቅር ጥያቄ ነገር አቅርቦ እንጋባ ምናምን አለ እኔ ደግሞ ጭራሽ አልጠበቅኩ ከምን ያህል ጊዜ በኋላ አመት ሊሞላን ትንሽ ነው የሚቀረን በቃ ደነገጥኩኝ እኔ እንጃ እንደዛ ስላላሰብኩት ነው መሰለኝ ከዛ ጠፋው በቃ ስልኬንም ዘጋጋው ጠፋው ከዛ ማዘር ጋር እየደወለ አገናኝ ማግኘት ፈልጋለሁ እሷ ምንም ይላታል ለማዘርም ደግሞ ነገርያት ነበር እንዲ እንደጠየቀሽ እሺ ስላት ደንግጣ እንጃ እኔ ደስ እንዳለሽ እኔ ምን አውቃለሁ ብላ ዝም ማለት ማዘር ጋር ደውሎ አገናኝ ሲላት እኔ አላቅም ጓደኞቼ ጋር ብላ ወጣለች ወይ እንደዚህ ሄዳለች ምናምን ትራውና ምክንያት ታበዛለች እንደውም ቀለደች እሷ እንደውም ሲሆን እኮ ልጄን ልታገባ ነው አይደለ እንዴ ታዲያ እንደዚህ አማች ጋር ነው የሚደወላል እንዴ ነው አይደለ እንዴ ብላ አሳፈረች ከዛ ስትለውኝ ምን ላርግ ስትጠፋብኝ ጊዜ ነው እንንጃ እንግዲህ እናንተ አውሩኝ ከዚህ በላይ ምንም ልል አልችልም ምን ያላቀም አንቺ የት ነው ጠፋሽው የምርም ጠፍተሽ ነበር ማለት ስልኬን ዘጋጋውኝ ቤት እንዳይመጣ ለሱ አይመችም ሰፈራችን ያው ኮሮኮንቾናም ስላለው አይመጣ እኔ እንጃ እኔ ምን እንደምለው ራሱ ግራ ገብቶኝ ነው ያልጠበቅሽው ጥያቄ ስለሆነ ነው ወይስ ምንድነው በሰዓቱ እኔ እንጃ እኔ ምን እንደተሰማኝ ራሱ አላውቅም እና በመሃል ከአረብ ሀገር መጥቼ ማይሆን ውስጥ ላይፍ ውስጥ ስለነበርኩኝ ውስጤም በቃ አዎ በዛ ሰዓትም ፍቅር ህይወት ነበርሽ ከዛ መጀመሪያ ነበርኝ ከዛ ዛም ሄጄ ስመለስ ያንን ህይወት ቀጥሏለሁ ብዬ ነበር ያሰብኩት ወደ አረብ ከመሄድሽ በፊት ነው የጀመርሽው አዎ ትንሽ ሞኝ የሆነም ወደው ልጅ ነበር ከሱ ጋር በቃ ቀጥላለሁ እሺ እና በቃ የልጅነት ነው ዝም ብዬ ፍቅረኛ እሺ ግን ከዛ ስመጣም ደግሞ ማይሆን ነገር ነው እንዴት ማለት እሱ ምን ሌላ ህይወት ጀምሯል ምናምን ሌላ ህይወት ጀምሮ ጠበቀሽ እና ያ ነገር ስላለ ብዙም እና ያ መዘበራረቅ አለ እዛ ዓለም መመታት ያለ እና ሳልሰራ መምጣት ያለ እዚህ መጥቼ ደግሞ ማይሆን ስራ ማለት ወይ ትምርቴን ሳልጨርስ እዚህ እንትን ያልኩበት ስራ አለ በቃ በጣም ዝብርቅርቅ ስላለብኝ የሆነ ሰዓት ላይ እንደውም በጣም ከፋኝና በቃ እግዚአብሔር አንተ በመረጥከው መንገድ ለኔ የሆነ ህይወት ስጠኝ በቃ ያልብልዛ እንዴት ብዬ ነው ይሄንን ነገር ምገፋው መቀጠለው ብዬ ትዝ ይለኛል በጣም ከፍቶኝ ሰፈራችን ቅራኔው መድኃኒዓለም ቅርብ ነው ያለም ቀጥ ብዬ በሱሪ ነው ይርኩት በር ላይ ጥቅ ላይ ቁጭ ብዬ አለቅሳለሁ በቃ ከዛ አንተ የምትፈልገው በቃ እኔ የምፈልገውን ሳይሆን አንተ ያስፈልገኛል ብለክ ያሰብከው ነገር በቃ አንተ ስጠኝ ብዬ ጸሎት ጸልይ ነበር ድጋሚ ቤተክርስቲያን እንደዚህ ሁዱድ ቀን ምናምን አልቀር ሲሄድ መጣልኝ የጸለይኩት ጸሎት
ሐሳቤ ላይ መጣልኝ ማለት የሚያስፈልገኝን ስጠኝ ብያለሁ ጥሩ ሰው ነው እና ያኖረኛል የራሱ የሆነ ነገር አለው እኔ ለጥቅም ብዬ አይደለም እሱን የፈለኩት እሱ ነው እየፈልገኛለሁ እኔ ገብቼ ባገባውና በዛው ብረዳው ደስተኛ ቢሆን ምን ችግር አለ ብዬ ራሴን ማነጋገር ጀመርኩ ያንን ነገር በቃ ከራሴ ጋር በቃ ቤት መጣው ቤት መጣው ፈራው መደወልም ስልኬን ይዘዋለሁ አስቀምጣለሁ እንዴት እንደምደውል እሱ በቃ ጠይቆ ምርር ብሎት መደወልም አቁሟል ከዛ ቴሌግራም ላይ ገብቼ ሃይ ብቻ ብዬ ወደ ወጣው በቃ ኮላይል እሱም ሃይ ብሎ መልሶ ቢያይ ድጋሚ አልጽፈም ድጋሚ ደወለ ሲደውል አነሳውት አንቺ ነሽ ምናምን በቃ ደነገጠ ምን ሆነሽ ነው አለኝ ምንም ስልኬ ምናምን ተበላሽቶ ብዬ ዋሽው እንገናኝ በአካል ተነጋግረን እናውራ ተባባለን ሻይ ቡና ያያለን ቁጭ ብለን ማውራት ጀመር እንዴት እንደሚሆን ምናምን ተነጋግረን በዛ ሰዓት እሱ ቤት በሚሄድ ሰዓት በቃ የሚሆነውን ሁኔታውን ስለማቅ ራሱ ነው ጺሙን የሚላጨው ራሱ ልብሱን ሲለብስ አይዋለው ሽንት ቤት ገብቶ ይወጣል ራሱ ይገባል ምናምን ጉብዝናውን አይቼዋለሁ ዛውኝ ግን በአንዳንድ ነገር እንኳን ቢያስ ከረዳውት ብዬ አሰብኩኝ በዛ ላይ ደግሞ ጥሩ ሰው ነው ለኑሮ የሚሆን ሰው ነው በጣም ኑሮ ይፈልጋል ብዙ ሴቶችን ለትዳር እንደሚያመጡ ለቤተሰቦቹ ከነሱ ጋር እንዳልተጣጣመ እንዳልተመቻቸውና እኔ በቃ ልብ ውስጥ እንደገባው ምናምን ይነግረኛል ከዛ በቃ ይሁን ብዬ አንድ ላይ ኖርን እና አከራዮቹ ደግሞ ለምን እንደሆነ አላቅም በቃ አልወደዱኝም አልተመቻቸው የሱ አከራዮች እንዴት እንጃ በቃ ወይ ደግሞ ትልቅ ሰው ስለሆኑ በቃ የሆነ ልትጫወትበት ይሁን ህይወቱ ልታበላሽ ይሁን ብለውን ያሰቡት መሰለኝ ቁም ነገርም አልቆጠሩም ልጅም ስለነበርኩ እሺ ከዛ በቃ ውሻ መልቀቅ ጀመሩ እንዴ እስከምወጣ ድረስ እኔ ገብቼ እሱ ጋር ስወጣ ውሻ ተለቋል በቃ ሳልፈልግ ስንት ቀን አሳደሩኝ ሰው እና ውሻ ይለቃሉ እና ለኛ ግን አሪፍ ነው ውሻው መለቀቁ በዛው ለኑሯችን አሪፍ ነው ለመጀመሪያ ጊዜ ያደርሱ ውሻ ተለቆብሽ ለመጀመሪያ ጊዜ በቃ ቤት ማስፈቅጄ ጓደኞቼ ጋር ምናምን ብዬ እሺ ያደርኩት ውሻ ተለቆብኝ መጀመሪያ ከስታዲ ላይክ ምን ፊል አረክሽ ፈራውኝና ቁጭ ብለናል ልጅቷ ራት አቀረበች በላን ምናምን ከዛ የሆነ ነገር የሚጠይቀኝ ነው መሰለኝና ለዛ ነገር በቃ እንደዚህ ነው የምለው አታፍርም እንዲለዋለሁ በቃ በውስጤ ብዙ ነገር ብዙ ሰዬ በቃ መመልሰው መልስ ተለማምጄ ከጠየቀኛ ብዬ ከዛ እሱ ግን ቀድሞ በቃ ሶፋ ላይ ተተኛ ብድ ልብስ ምናምን አምጪላት አለ ከዛ በጣም ደነገጥኩ የበለጠ ደግሞ ወደድኩት በቃ ተመሰ በቃ እውነት ጥሩ ሰው ነው አልኩኝ ከዛ በቃ እሱ የራሱ መኝታ ቤት ገባ እኔ ሶፋ ላይ ተኛ ጧት ላይ የለበስኩት ልብስ አጋጣሚ ተበላሸና ከዛ ልጅቷ ልብስ ስጭኝ አልኳትና ልብስ ለበስኩኝ ከዛ ያንን ልብስ ደግሞ በፌስታል ይዤው ወደ ውጪ ስወጣ አዩኝ አከራዮቹ እሺ የመሰላቸው ዕቃ ሰርቅ እየወጣው ነው የመሰላቸው በጥቁር ፌስታል ይዤ ወጣው በሁለተኛ ቀን የወንድ ጫማ ማለት የራሱ የልጁ ጫማ ኦኬ ከዛ ፌስታል ይዛ ስትወጣ አይተናታል እሷ ናት ምናምን ብለው ደግሞ እኔን ያዙኝ አራኔ የራሴ ልብስ ነው ልጅቷም የራሷ ልብስ ነው ይዘው ወጣችሁ ብለው መናገር በቃ መከራከር ጀመሩ የዛን ቀን የዋሉት ሁሉ ሲወራ ለተቸገሩ ሰዎች ምናምን ጉገዳም ይሄዳለው እና የተቸገሩ ሰዎች ስላሉ የተረፈክ ጫማ ማትፈልገው ጫማ ካለ ስጠኛልኝ ጫማ አውጣና አንተ ምረጥና ወሰዳልኩት ምን እንደወሰደ ግን አላስታውስም ብሎ ራሱ በሰዓቱ አወጣ ባለቤቴ ማለት ነው ሲል በቃ አየክ ከዛ ጫማ ውስጥ ቀላቅሎ ራሱ ነው ማለት ነው የወሰደው እንጂ እሱ አነካጅ ወንድ ጫማ ሲጀመር ነው ምን ያደርግልኛል በየ በቃ ምክንያት ነው የሚፈልጉት በሰዓቱ ከዛ በቃ እኔ በዚህ አይነት ሁኔታ ቤት ከዚህ በኋላ አልመጣም ውጭ ላይ አግኝቼው ማለት በቃ ይበቃኛል እኔ ከዚህ በኋላ አልመጣም አንተ እዛ ነው ምኖረው ምትል ኮነ ምንም ማድረግ አልችልም ሌላ ቤት አፈላልጎ አሁን ያለውበት አገኘ እዛ ገባ ዋው በጣም ደስ ይላል እሺ ከዛስ እንዴት ወደ ጋብቻ ተቀየረ ወይም ደግሞ ወደ ጋብቻ ከመቀየሩ በፊት ምናልባት ለእናትሽ ለመጀመሪያ ጊዜ ስትነግራት ይሄን ጉዳይ ምን አለች አው በሰዓቱ ታቃለች እኮ ግን ተደብቄ መላለስ ነበር እሱ ጋር በቃ ውላለው በተለይ ደግሞ ቤት ሲቀየር በቃ ለኔ ተመቸ ጥሩ ቤት ነው ያገኘው እዛ ውላለው ምግብና አበላዋለው እኔ ቡና ምን ነው ማጠጣው ከዛ በቃ እዛው እየረዳሁት ምናምን እዛው መዋል ጀመርን አብረን ከዛ አብረ እዛው ማደርም ጀመርኩ በቃ እሷ አወቀች በቃ አንድ ሳምንት ምናምን እዛው በቃ አጠቃላይ መኖር ጀመርኩ ልብሴን ቀስ በቀስ እያረኩ መውሰድ ጀመርኩ አንዳንድ እያልኩኝ በቃ ሻንጣ መጎተት ነው አይጠበቅም ቀስ እያልኩ ወሰድኩ ከዛ በጣም እየተግባባ መጣ በቃ ሰርግ ምናምን ይደረጋል
ከዛ ሻለን ሽማግሌ ይግባል እናቴን አነጋገርናት ቤተሰብ በሙሉ በጣም ደነገጠ በቃ ይዛሳት ነው ቤተሰብ አክስቶቼ ምናምን ገና አላወቁም ነበር እናቴ ብቻ ነው የምታውቀው ወንድሜም አላወቀም ከዛ ወንድሜም አየው አወቅ ታስተዋወቅኳቸው ከዛ እኔ አንዴ ያለኝ በጣም የተኮሳተረ ከዛ እቤት ሲጠሩኝ ሚጣ ነው የሚሉኝ እና ሚጣ ብዙ ነገር ሊሆን ይችላል ብዙ ልንቸገር እንችላለን ብዙ አሳልፈናል ሁሉም አልፏል ለሆነ ነገር ወይ ደግሞ የሆነ ለገንዘብም ለሆነ ነገር ብለሽ ቀርበሹ ከሆነ በጣም ከባድ ነው ኃጢያት ነው ታውቂዋለሽ እኔ ላንቺ አንነግርሽም በጣም ከባድ ነው የሚሆንብን ሁላችንም አንቺ የሆነ ነገር ሆንሽ ማለት በደለሽ እሱን እኛም ነን ለኛም ነው የሚተርፈው እና በደንብ አስቢበት በጣም ኃላፊነት መውሰድ አለብሽ ስለሱ አስቢበት በጣም ይሄ የመጨረሻ ውሳኔ ነው አራስቤበታለሁ እርግጠኛ ነሽ አው ወደሽዋል አይደል አው በጣም ጥሩ ሰው ነው በጣም አየሁት ምናም ብዬ እሱም ነገርኩት ሁሉ ነገር በቃሽ ግን ምንም ነገር እንዳልሰማ ከዚህ በላይ አለኝ እሺ አልኩት እናቴም እንተናለች እሷ በቃ ስለምታቆም በጣም ነው የምትወደው እሷ ማናገረች አስቤበት ነው አልኳት በቃ ደነገጠች ማለት ሰው ምን ይለኛልም ነገር ፈራች እናትም ስለሆነች ያከባቢውን ሰው ፈራች እንዴት እንደዚህ ታገባለች ይሏት ይሆን ምናም ብላ ተሳቀቀች እኔ ፈልጌው እስካገባው ድረስ ምንም ስለማይመስለኝ አንቺ አትጨነቂ አልኳት ሽማግሌ ገባ በስነ ስርዓት ከዛ ተጋባን ቤተሰቦች አክስቶች ሌሎቹ ምንም አላሉም እነሱ በደንብ አስበሽበት ነው ጥያቄ ለኔ ነው ጥያቄ ተጋብተን ወደላይ በሰርክ በሰርክ ነው ተጋባን ሰርክ ለምን ተጋባን እንዴት ነበር ምን አይነት ሰርክ ነበር ጎልፍ ክለብ ነው ተጋባን እና ጥሩ ሰርግ ነበር አሪፍ ሰርግ ነው ቤተሰቦቹም በጣም ጥሩ ሰዎች ናቸው ደስ ይል ነበር ብቻ የነበረው ነገር እና ለኔ ብሎ ነው ማለት እሱ ብዙም እንደዚህ እንትን አይልም ግን ሴት ሆና ያው ቬሎ ሳትለብስ ከባድ ስለሆነ ለኛ በቬሎ ቆንጆ ተደርጎ ነው የተደገሰው ከዛ ተጋባን ቅልቅል ቤተሰብ አደረግን በጥሩ ነበር የነበረው ነገር በሱ ቤተሰቦች በኩልስ ከጋብቻ በፊት እንግዲህ የነበረው አቀባበል እንዴት ነበር እነሱ በጣም ደስ አላቸው ማለት ሚስት አግኝቶ እሱ መርጦ ስላገባ በጣም ደስ ያላቸው ከዛ በፊትም እየመጡ በቃ በጣም ነው የሚንከባከቡ በጣም ነው ስለሱ አንዳንድ ነገር ያሳውቁኛል እንዲህ አይወድም እንዲህ ቢያረግ እንደዚህ ነው እንዲህ ያሉ ብዙ ነገር ያሳውቁኛል እየመጡ ያጫውቱኛል በቃ በጣም ደስ ይል ነበር ቤተሰቦቹም ጥሩ ናቸው የበለጠ ደግሞ በቃ ዛ የመኖር እንደም ጉጉቱ እንትን አለብኝ እንጂ መጥፎ ቢሆን እኮ እኔም ትንሽ እንትን ይለኝ ነበር ይረብሸኝ ነበር በሱሳይድ በዘመድ በጓደኛ በተለያየ መንገድ ተጽኖች አልነበሩም ማለት የቤተሰብ ሳይሆን ከውጪ ነው ከባዱ እሺ በጣም ይከብዳል በቃ ከተጋባን በኋላ ነው እሱ ኦኬ ከተጋባን በኋላ በጣም ከባድ ነው በቃ የሚናገሩት ንግግር ለሱ እንትን አለ ማለት እንዲፈራ ነገር ያደርጉታል እና ትንሽ ቆየን ሳንወልድ ሳትወልዱ ተጋብታችሁ ቆየን ኦኬ ከዛ የሆነ ነገርም አስባ ነው አቅዳ ነው በቃ ማትወልዶ ለዛ ነው የሆነ ነገር ካንተ ወስዳ ልትሄድ ነው ይሉታል በቃ በጣም ከአንድ አመት ምናምን በቃ የሆነ ነገር እየፈጠሩ መጡ ቤት ውስጥ እሱ ውጪ የሚመከረው ነገር የሆነ ነገር እየፈጠሩ መጡ በቃ የሆነ ነገር ለግዛብ የሆነ ነገር ከጠየቅኩኝ የዚህን ያህል አያወጣም እሷ ወይ የሆነ ነገር ልታደርግ ነው ምናምንም ይሉታል በቃ በኑሯችን በጣም ሰው ገባ በቃ ከዛ በኋላ እየተረባብሽ መጣ በተለይ ደግሞ በልጅ ውጪም ሲያገኙ ምን እስካሁን ድረስ ምንም የለም ይሉኛል ከዛ ቤተሰብ ከመጓጓትም ሊሆን ይችላል ውጪ ግን በቃ ከአብረው ተከትለው የሚናገሩት ነገር አለ በቃ አውቃ ነው የዚህን ያህል ድረስ ራሱ የቆየችው እንጂ የሆነ ነገርማ አላማ አላት ይሉታል ከዛ እሱም ደግሞ ወደኔ አረ የእግዚአብሔር ስራ ነው ምን ነገር እኮ የሚሆነው በእግዚአብሔር ስራ ነው እግዚአብሔር ሲሰጠን ነው ምንም ነገር እናንተ መቆየት ፈልጋችሁ አልነበረም በራሱ ነው በቃ የቆየብን እሺ የሆነ ሰዓት ከአመት ምናምን በኋላ አረገዝኩኝ እና በቃ በጣም ደስ አለኝ አላመንኩም ሁላ ስንት ቦታ ሄጄ ተመረመርኩ ከዛ በቃ በጣም ደስ አለኝ 5 ወር ላይ ነው ምናምን 4 ወር ላይ እርግዝና ስደርስ ከእግሬ ጀምሮ በቃ ሰውነቴ ምናምን ቀስ እያለ ያበጠ መጣ ፊቴ ሁሉ ነገር እና ከልጅነት ጀምሮ ደግሞ ለምንድን አላቅም አኪም ቤት አልወድም በቃ ኪኒንም መርፌም ምንም ነገር ሲሆን ከሀቴ ጋር ምናምን ስለኖርን ባህላዊ ነገር ነው በቃ የሚጋና ጤና አዳም በሆነ ነገር ደማከሴ በሆነ ነገር ነው እንጂ አኪም ቤት ምንም እንትን አንል በቃ ወፍሬ ምናምን እንመስል እሺ ከዛ በጣም ያበጠ 5 ወር ላይ ስደርስ በቃ እግሬ ደግሞ ምንም ጫማ ሁላ አላስደርጋለሁ አኪም ቤት መከታተልበት ቦታ ሲሄድ ደሜን
ስትለካኝ ትንሽ ደምሽ ከፍ ብሏል ቆይተሽ ነይ ወደ ማክሰኞ ምናምን ነይና ቼክ አደርግሻለሁ አለች እንደ ሐሙስ ላይ ምናምን ነበር ሄድኩት ከዛ ስትለኝ እሺ ቅዳሜና እሁድ አይሰሩም ማክሰኞ ነው ያለችኝ እሺ አልኳት ማክሰኞ ሲደርስ በቃ አንደኛው ቀጠሮ ቀን እየደረሰ ነው ስለዚህ ባሌድስ አንደኛው እኔዳለሁ በቃ ብዬ እየባሰ መጣ በቃ አልቻልኩም በጣም ሰውነት ያባበጠ መጣ ልክ እሁድ ለታ በጣም በቃ ራሴን ሁላ እንደመሳት ሆንኩኝ ላብጥም ቀርጎኝ ቤት ውስጥ መሳት ጀመርኩ የልጅቷ ድምጽ ደግሞ ቀነሰ በቃ ምንም እንቅስቃሴ ማይሰማኝም በጣም ታመምኩኝ እሺ ከዛ በአቅራቢያ ሌላ ሆስፒታል ይዘውኝ ሄዱ ከዛ ለከሳሴድ 100 ወደ 180 ነው ናመጣል ደሜ በጣም ከመጠን በላይ ከፍ ብሎ ከዛ አስተኙኝ የሚችሉትን አደረጉ እዛው አልጋ ያስኩኝ ጧት ዶክተሩ መጣ እና አንድ የሚያስታምሙኝም ነው ውጣዋላቸውና እኔና እሱ ብቻ ቀረን የደም ግፊት አለ እሺ ከበርግዝና ሰዓት ብቻ የሚመጣ ኦኬ እና እሱ ይዟታል እና መውጣት አለበት እና ሆድሽ ውስጥ ያለው ጽንሱ መውጣት አለበት ከዚህ በላይ መቀጠል አይችልም ከዚህ በኋላ ብትወልጂም ህይወት አይኖርም በዛ ደሞ ልቀጥልም ብለሽ እንትን ካልሽም ያንቺ ህይወት አስጊ ነው ስለዚህ ምረጪ አንዱን ነገር እሱ ከወጣ በኋላ አሰብኩኝ እውነት ቢሆን እንዴት ለራሷ ለታማሚው ይነገራል ማለት ነው ብሎ ለቤተሰብ ነበር የሚናገረው ስለዚህ ውሸቱን ነው በቃ ሐኪም ቤት መሄድ አለብኝ ከዛ እንደዚህ ብዬ ደሞ ለሱ ማሳመንኩት ልክ ነሽ እኮ ምናምን አለ በቃ ተጃጃልን በቃ ልጅ ለማትረፍ በቃ እንደ ቅዠት ነገር ነው ህልምን ይመስል ተጽኖም አለ አልወለዳችሁ የሚለው ተጽኖም አለ ሰውም ገና ድጋሚ ከሰው ጋር ልጋፈጥ ነው በቃ እና ልጅም ሁሉ ለፍቺ 6 ወር ቢያንስ ይሆናው ነው እና በቃ መራገጡ አለ ምን አለ የልጅ ስሜት አለና እንዴት ነው ያንን ነገር ማጣው በጣም ከባድ ነበር ከዛ አላርቴድ ከዛ ወጣን ፈርም ያለኝ እሱ ገና ሰውጣ ዶክተሩ እዛ የነበርኩበት ፈርም በቃ አለኝ በጣም ከባድ ስለሆነ ለኔ ፈርመሽ ነው የምትወጪው አለኝ ፈረምኩ ሄድኩ ጽፎን የሰጠኝ የሆነ ደብዳቤ ነገር ልክ ሳሳያቸው ወረቀቱን አዩኝ እኔ ከተቀበልሽ ትገቢያለሽ እሱ ያለሽን ነገር ከተቀበልሽ ሊወጣ ብቻ እነሱ ተመሳሳይ ነገር አሉሽ እሱ ካለሽ ምንም ተመሳሳይ ነው ሲሉኝ በቃ አመንሻን ደነገጥኩኝ አመንኩኝ አሁንም ሌላ ሐኪም ቤት አንድ ብቻ ነው ሞክር በቃ አንድ ብቻ ዘውዲቱ ሄደ እሺ ለካዩኝ ደሜለኩ ወረቀቱን አዩት ይሄ ዶክተር በጣም ጎበዝ ዶክተር ነው እና እናቋለን እሱ ካለ ደግሞ አለ ነው ለማት ለገንዘቡ ብለሽ የመንግስት ከመጣሽ ነው እንጂ እውቅና በጣም ጎበዝ ነው እና ከሱ ምንም የተለየ አይደለም ሐሳባችን ተስፋ ቁረጭና ብሎ አንድ ወጣት ዶክተር ነው እንደም መከረኝ እህቴ እንዲሆና ከዛ በኋላ ቆንጆ ልጅ ወልዳ ምናምን ያለ ብዙ እንትን ታሪክ ነገረኝ እሱን ሰምቼው ትንሽ ተስፋ አረግና ብቻ የሆነ ነገር ሰዓት ደግሞ ድጋሚ ይከፋኛል በቃ ከዛ አልጋ ያስኩኝ ከዛ እዛው 1-2 ቀን እንዲቀንስ ብለው እንትን አልኩኝ ከዛ በመጥ እንዲወጣ አድርገው ወለድኩኝ በመጥ ወጣ እዛ ሰዓት ደግሞ እንደዚህ በዚህ መደዳ እንደኔ አይነት ሰው ናቸው በዚህ ደግሞ የወለዱ ናቸው እና ፊት ለፊት የሚታየኝ ልጅ ይዘው ምናምን ሲወጡ ነው እና በዛ ሰዓት ደግሞ እኔ ደግሞ እንደዛ አለመሆኔ በጣም ተሰማኝ ሰቡ እልል እየተባለለት ሲገባ እኔ ደግሞ እንደዛ መሆኔ በጣም ከባድ ነበር አሁን አንድ ማደሪያ ክፍል ውስጥ ነው እናቶች የሚወልዱበት ማደሪያ ክፍል በአንድ ሳይድ የወለዱ ልጅ የታቀፉ እናቶች ናቸው በዚህኛው ሳይድ ደግሞ ያሉት በተለያየ ምክንያት ልጃቸው የሚቋረጥባቸው ማቀፍ ማየት ያልቻሉ ናቸውና አንቺ በዚህኛው ሳይድ ነው ያለሽው በዛ ነው ያለሁት እና የሆነ ሳለ ደግሞ ከኔ እንደኔ በጣም የባሰች መታ እኔ ያደርኩ ታማሚ ስለነበርኩኝ እስኪ ጨራረስልሽ ወረቀት ሻንቺ ውጪና እሷት አልጋት ያስ የባሰባት ስለሆነች ብለው የወለዱት ጋር ከተቱኝ እዛ ስገባ ሌሎቹ ወልደው ነው እኔ ደግሞ እዛ ጋር ጻልጅ ፓምፐርስ ሲቀይሩ ያለው ሲያጠባ ያለው እንጃ እንደበረታኔ ከተቱኝ ይሁን ምን ለምን እዛ እንዳገባው ራሱ አለቅ በጣም ገባር ነበር እነሱን ሳይ ዳይፐር ሲቀይሩ ምናምን በጣም እሱ ደግሞ በጣም ታመመ በቃ የዛ ሰዓት ያስለዋል በጣም በቃ ማይሆን ሁኔታ ውስጥ ገባ ባለቤት ነው በጣም ተከፈው
እሱን ላይኑን ማየት አልቻልኩም በቃ ኑሮም በቃ እዛ ጋር ይብቃ በቃ አልኩኝ እንደዚህ አይነት ሰው ነውና ማስደሰት እሱን ካልቻልኩኝ የራሴ ጥፋት ነው ሁሉም ብዬ ነው ያሰብኩት አንቺ በተለይ ደግሞ እዛ ውስጥ የወለዱ እናቶች መሃል ውስጥ ሲያስቀምጡሽ እነሱ ወልደው አቅፈው ያይሽ ነው አንቺ ደግሞ ልጅ ተቋርጦብሻል ግን ያስተኙሽ ደግሞ እነሱ መሃል ነው እና እንደ እናት ያለው ስሜት ምን አልሽ ዛጋ አይናቸው ነው ያለው ሲቀየረላቸው ዛጋ ስንት ሲሉ ጡታሉ ጣማሊ ምናምን ትላለች አንዷ በቃ የወተት የላም ምንድነው የጣሳው ወተት ለጊዜው ይጥባና ምናምን ይያሉ በቃ ዛጋ ወሬው በሙሉ ስለልጅ ነውና ያየው በቃ እንጃ ብቻ ከባድ ነው እንውጣ በቃ ጨነቀኝ እኔ በቃ እንውጣ በቃ አጣደፍኳቸው አንድ ቀን ዛሬ በታድሪ ምናምን በፍጹም ልውጣ በቃ እንደፈለኩሉን መለሳለሁ ባይሆን ከባሰብ ባለቤትሽ ምን አለ እሱ ማውራቱ አልቻለም ብሮንካይስት የሚባል ህመም አለበትና ወለድ አካባቢ ስለሆነ ትንሽ እንትን ይኖረዋል ትንሽ ሽታ ነገርና እሱ ረብሾት በጣም ያሳለ ነበር አብሮኝ እዛው ዊልቸር ላይ የተኛ እዛው አብሮኝ ያስታመመ ከዛስ ወደ ቤት ገባችሁ ወደ ቤት ገባን ምን ያላችሁ ሄዳችሁ አሁን ቤት እንግዲህ ቤት ያው ምትጠብቁት ነገር አለ ልጅ ይዞ መግባት ብዙ ነገር ቤተሰብ ዘመድ ይጠብቃል ብዙ ነገር አለና በቃ ሊጠይቁኝ ምናምን ይመጣሉ ጁስም ይዘው ምንም ያለው ሰው በቃ እኔን ለመጠየቅ ይመጣል እና 3 ቀን ነው ምናምንና 4 ቀን በ7 ቀን ይሁን ምናምን ገላዋን ተታጠብ ያው ደንቦ አይቀርም ነው ሲያጡኝ በቃ አልቻልኩም በጣም ከባድ ነው ለኔ እዛው ውስጥ ባህሉ ይጠበቅ ግዴታ እንደ አራስ ነሽ ልጅም ባይኖር ብለው በቃ በጣም ደሞ ይበልጥ እየከበደ ይመጣ አይወጣም እና ገንፎ ይበላል ይዛን ቀን ገንፎ ይበላና ገንፎ ተበልቶ ሲያልቅ ትሪው ላይ ክብ ተሰርቶ ቁጭ ይደረግና ደሞ ለአራሷ ይገባል እና የዚህን ያህል ልጅ ወለጂ ይሁን ባህሉ ምናምን እንደሱ ይደረጋልና ገንፎ በልተው እንደሱ ቁጭ አድርገው ሰጡኝ ምናምን በቃ በጣም ከባድ ነው ለኔ ያ ጊዜ እስከሚያልፍ በጣም ከባድ ነው በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኙአቸው ጥቅሞች በድልንገራት በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው ለበለጠ መረጃ ደውሉላቸው ረምዚን ሪል ስቴት ትንሽ ወራት ከ4 ወራት ይሁን ከ5 ወራት በኋላ ኮሮና ያዘውስ ኮሮና ባለቤትሽ እና ይዞት መጀመሪያም የሳምባ ችግር ስላለበት ተባባሰ በቃ እሱ ላይ በጣም ታመመ በጣም ከዛ አልጋ ያዘ በጣም ነው ታመመ በቃ ራሱን አያውቅም ራሱን መቆጣጠር አይችልም በጣም ከባድ ሁኔታ ውስጥ ነበር እና ማስተማመው የነበረው ደግሞ እኔ ነኝ ውስጥ በቃ እኔ ብቻ ነኝ የምገባውና ወንድሙ ነበር ይጠይቁታል እየመጡ ግን እኛ ነበር እኔና እሱ ነበር የምናስተማመው ከዛ በቃ በጣም ከባድ ሁኔታ ነበር በዛ ሰዓት እዛው ነው ማድረው እዛው ነው ሙለው እና በጣም ታመመ ከሀያቅ በቃ እንጃ ብቻ ይሞታሉላ እስከሚባል ድረስ በጣም ነው የታመመውና በዛ ሰዓት ደግሞ ሰው የሚለው ነገር አለ ማለት እኔ ሊጠይቅ መጥቶ እኔን የሚያጽናና አስመስሎ የሚጠቀመው ቃል አለ አረ አሁን እንደዚህ አሁን ገና ከመጋባታችሁ ታመመ አሁን እሱ ነገር ቢሆን እኮ ገፊ ነው የሚባለው ገፊ ሙሽራ ይባላል ብዙ ነገር አለ መክፋት ነው የሚሆነው ብሎኝ ሜድ ሰውም አለ አረ የማ ኮሮና አይደለም ወይ ይሁን ነገር ፈልጋ ገደለችው እንዳይሉሽ ሚልም አለ ማለት እኔ የራሳቸውን ይናገሩ ምክንያት አድርገው ጭንቅንቅ ውስጥ ገባው ማለት ገና እንደገባውም ስለሆነ እንደዚህም አለ እንዴ ያወሬ በቃችላለው ብዬ ገባውት ልጅ መቋቋም አቃተኝ በመሃል ከዛ ከብዙ ጊዜ በኋላ እግዚአብሔር ይመስገን እየተሻለው መጣ እና ያን ሁሉ ጊዜ በቃ ተቋቁመ ያንን ነገር መብላትም ሳያምረኝ መጠጣትም ሳያምረኝ እዛ ፍራሽ ላይ የተኛው ሲለው የሱ ዊልቸር ላይ የተኛው የሱ ዊልቸር ላይ ከፍ አድርጌ ተኛለሁ የባለቤትሽ ዊልቸር ላይ እሱ አልጋ ላይ ስለነበር እኔ እሱ ዊልቸር ላይ ተኛለሁ ነርሶቹ ይመጡና ለሊት ላይ መድኃኒት ሊሰጡት ብለው እንትን ስጪኝ የሆነ ነገር አልታዘዘለትም እንዴ ምናምን ብለው ሲጠይቁኝ ለካ ታይወቃ ለካንቺ በዚህ ነሽ ምናምን ይሉና ራሳቸው ሊታዘዙ ሲሉ ብድግ ስል ድንግት
ድንግጥ ይላሉ እኔ ነኝ የመሰለኝ የራሴ አንቺም ላይክ መንቀሳቀስ ማትችል ነው የመሰላቸው ሲገባ ምናምን ስላላዩት ነርሶቹ ኖርማል ሰው ስለሚመስል ተኝቶ ከዛ ይደነግጣሉ በለሊት ላይ ስተኝ ሲያዩሽ በቃ እኔ ነኝ የምመስላቸው እና የሆነ ነገር ይጠይቁኝና ኦኬ ለካ አንቺ ቆየኛ እናምጣ ምናምን ሲሉ እኔ ብድግ ሲል ይደነግጣሉ ከዛ ባለቤቴ ነው የሱ ዊልቸር ነው እኔ ተኝቼበት ነው ወይ በቃሽ ምናምን በቃ እነሱም ያጽናኑኛል ያረጋግ ደስ ይላቸዋል ከሲያዩ ምናምን በቃ በጣም እነዛ የነበሩ ዶክተሮች ምናምን እና ድኖ ወጣ ከዛ በኋላ ነው እንግዲህ የርግዝናው ነገር የተፈጠረው እና መጀመሪያ የታከምኩበት ቦታ ሄጄ በጣም ጎበዝ ነው ስለተባልኩ እሱ ጋር ሄድኩኝ አዘነ አየኝና አይዞሽ ያጋጥማል እኮ ምናምን አንቺ ልጅ ነሽ ገና ምንድነው ምናምን አለኝ አበረታታኝ ዴቆ በቃ ቆፍጣን ነው ምንድነው ልጅ ነሽ አንቺ ገና ይደርሳል በቃ ገና አንቺ ብዙ እንትን ትያለሽ ምናምን ብሎ ነቃ አደረገኝ ምናምን እንዴት ነው የሚሆነው ከዚህ በኋላ ስለው መጀመሪያ መድኃኒት ሰጥሻለሁ የምትወስጁ መድኃኒት ሰጥሻለሁ ከማርገዝ ከስታረግሽ ጀምሮም ደግሞ ደም ግፊቱ እንዳይመጣ መድኃኒት ሰጥሻለሁ ኪኒን ተወስጃለሽ ስለዚህ አትጨነቂ በቃ በኔ ጣዩ እኔ ጋር ነው የምትከታተው ቆንጆ የሴት ልጅ ይዘሽ ነው የምትይው አለኝ ከዛ ድጋሚ እርግዝና ተፈጠረ እና በቃ የመጀመሪያው ተጽዕኖ ስላለብኝ ለማንንም አልተናገርኩ የዛኔ መጀመሪያ ሳረግዝ በቃ ብርቅም ሆኖብኝ ይሄው እዩልኝ አረገዝኩኝ እንደዛ ስትሉኝ ይመስል በቃ ለሁሉም ወሬ ሰምቶ ነበር የሁለተኛው እናቶቻችን የሚሉት ነገር አንዳንድ እውነት ነው እርግዝና ትንሽ እስኪቋቋም ደበቅ አርጉ የሚባለው ነገር ትክክል ባለቤትሽስ ምን አለ ግን ሁለተኛው እርግዝና ላይ በቃ በጣም ደስ አለው ግን መጀመሪያ ድንጋጤ ስላለ በቃ ፍርሃት ሰርች ያረጋል የሆነ ነገር እንደዚህ አትበይ የሚላል እንዲያትበይ በቃ መከታተል ጀመረ መበላው መጠጣው መወሰን ጀመረ በቃ በጣም ፈራ ከዛ መድኃኒት እየወሰድኩ 8 ወር ላይ ስደርስ የሆነ ሰዓት ላይ ከዚህ በላይ መድኃኒቱን መውሰዳችን አሁን ደግሞ ገናም እንትን ስላልሽ በቃ ለምን በኦፕራሲዮን አትወልጂም ማለት እሺ ከዛ በቃ አስቢበትና ነገርኛለኝ ተማከረን ከሱ ጋር በቃ ይሁን ብቻ ነው በቃ ልጅ ማቀፍ ነው የምፈልገው ጤነኛ ልጅ ይሁን አልኩኝ በጣም ከባድ ነበር ያስፈራ ነበር ምን ያስፈራ ማለት ለመውለድ ሲገባ ማለት ነው በጣም ከባድ ነበር ወለድኩኝ አላመንኩም በቃ በሰማመን ነው መተዋሳሙን እሱ ጋር ሄደው አሳሙትና ደውይለትና ደናኔን በሰላም ተገላግያለሁ በይው ብለው ስልክ ሰጡኝ ሄላው ምናምን ስለ በደስታ ማነሽ አለኝ አላ እንደዚህ ነኝ ማነሽን ያላውቅሽም ማለት ድምጼ ሁሉ ጠፋበት ከዛ እንደዚህ ነኝ እንዴ ምን ሆነህ ነው ስለ ወይኔ በጣም ይቅርታ ልጅቷን እኮ አየዋት ምን አለ በቃ በጣም ደስ አለው ዶክተሩ ያለሽ ነገር ሆነ ማለት ነው ሆነ ደግሞ ሴት ልጅ ነው ወለድኩት ደግሞ ራሱ ነው ኦፕራሲዮን የሚሰራኝ ራሱ ነው ያወለደኝም ራሱ ከዛ በቃ ቆንጆ የሴት ልጅ ታቅፈን ቤታችን ገባን በጣም ደስ የሚለው በጣም ስለ ባለቤትሽ ንገሪኝ እስኪ ባለቤቴ ሳምሶን ይባላል እኛ ያው ሳሚ እያልን የምንጠራው እና በጣም ጥሩ ሰው ነው የተማረ ሰው ነው እና ደግሞ ግጥም ይገጥማል አራባክሽ ቤት ውስጥ ራሱ በቃ የሆነ ነገር ራሱን መናገር ሲፈልግ አንዳንዴ በግጥም ይናገራል እሺ እና በቃ እንደውም ከገጠማቸው ግጥሞች ውስጥ ለእንትን በሱ በኩልም አንዳንድ ነቀፋ ስላለው ምን አይነት ነቀፋ ማለት ያገኘውን ብታገባ ቆንጆ ነው የምፈልገው ምናምን ይል ነበር እንደ ምርጫ ቆንጆ ሴት ነው ማገባው ይላል አንተ በዚህ ሁኔታ ያገኘውን ብታገባ ምን ታማርጣለህ ምናምን የሚሉትም እንደዚህ ሆነ አትመርጥም እና እንደዚህም ሆኖ የሚፈልጉትም ሴቶች ነበሩ እሱ አይፈልግም እንጂ የሚያስተዋውቁትም ሴቶች ይመጣሉ ሲያስተዋውቁት አልፈልግም ብሎ ይመልሳል እንጂ ያው ነበረው ላይፍ ልክ ስንጋባ ሰርግ ወረቀቱን እኔ ነኝ ማዘጋጀው አለ ከዛ ልክ ሰርግ ወረቀቱን በባህላዊ አርጎ እሱ አሰራው በላዩ ላይ ግጥም እኔ ጥሪ ላይ ግጥም መቅጠም አለብኝ ሰርግ መጥረው በግጥም ነው አዎ ታስታውሻለሽ አዎ እስኪ ንገሪ ቆንጆ አትምረጣሉኝ እኔ ስለምን አልመርጥ ምንም አይጎለኝም ዊልቸር ላይ ብቀመጥ ሰው ምን ነክቶታል አያስብም ወይ ቆሞ ሄደ ሁሉ ጤነኛ ነው ወይ በስ እውነትም ቆሞ ሄደ ሁሉ ጤነኛ ነው ወይ ይላል ግጥሙ ማለት ነው እና በቃ በጣም ደቤ ነካ ግጥም ነበር በሰዓቱ እና በጣም ጥሩ ሰው ነው ከሚባለው በላይ ስለ ሃይማኖቱ ስለ መጽሐፍ ቅዱስ ብዙ ነገር በቃ በጣም ያውቃል እንደዚህ አይነት ሰዎች ደስ የሚለው ነገር በቃ በጣም ነው ጭንቅላት የተሰጣቸው እግዚአብሔር በሁሉም ነገር እንትን አላላቸው
እና ከሚናገራቸው ንግግሮች ደግሞ እኔ አካል ጉዳተኛ አይደለሁም በሽተኛም አይደለሁም እኔ ጤነኛ ነኝ ግን እግዚአብሔር እኔን የፈጠረኝ ሰዎች እኔን አይተው እንዲያመሰግኑብኝ ነው ላንቺ ለፍቅር ለቤቱ ያለው ቦታ እንዴት ነው በጣም ጥሩ ሰው ነው በጣም ከመልበል ማለት አቅሙ በቻለው ነገር በመፈልገው ነገር እንት ይለኛል ልጅቷን ይዝልኛል እንጃ ብቻ ቤቱን አክባሪ ነው እግዚአብሔር ይመስገን በጣም ጥሩ ሰው ነው እስካሁን ምንም ያገኘውበት ነገር የለም አሁን በፍቅር እንግዲህ ማለት በትዳር ራሱ ከኖርን 4 አመት ጨርሰን ወደ 5 አመት ተጠቃ እስካሁን ድረስ እንገን የለው ከዚህም በላይ ምን እንወራለን ብዬ ነው ማሰብ እንዴት ነው ላይፍ ስታይላችሁ ኑሯችሁ አኗኗራችሁ ጊዜያችሁን ታሳልፉት ስለ ኑሯችሁ ትንሽ ነገር ያው ኑሯችን እንግዲህ እኔ ልጅቷን በማሳደግ ላይ ነኝ ያለው ታው እና እሱን እንከባከባለሁ እሱ ደግሞ የሆነ ሀገር ይረዳዋል እና ትንሽ ስራ ይሰራል እና ያን በዛ እንትን ነው የምንለው እና ጧት ተነስቼ እሱ ነው የምንከባከበው የሚታጠብም ኮና አጥበዋለሁ ልብሱን ራሱ ነው የሚመርጠው ጎበዝ ነው ይዘንጣል ኧረ እባክሽ ፋሽን ተከታይ ነው ማለት ነው አልፈውም like አንቺንስ እንደዘንጭ እንደዚህ አድርጊ ይልሻል አዎ በቃ አይ እሱ ውበት ላይ እንኳን ምን ሻሻ ስሪ እንደኝ ይፈልጋል ቤት ውስጥ አዎ ቤት ውስጥም ቢሆን በቃ ሴት ልጅ ቤት ውስጥም ቢሆን በቃ ፏ ብላ መገኘት አለባት ነው የሚለው እና እንዲ አርቲፊሻል ነገር ባይወድም ጥፍር መተከል ዊግ ማሰር ምናምን ባይወድም ባለው ነገር በራስ በተፈጥሮ ሴት ልጅ ቤት ውስጥ ራሷን ተጠብቃ አንተ ስትል በጣም ይወዳል ምን አተረፍሽ አሁን እሱ ጋር በመሆንሽ እንጃ ከእግዚአብሔር ጋር የተገናኘውን ያህል ትንሽ የተገናኘ ያህል ይሰማኛል እና እሱን በመርዳቴ ራሱ በቃ እኔ እንጃ በጣም ከከባልነት አልፎ እሱን በመንከባከቢ በመርዳቴ የሰው ልጅ እንደዚህ እስካለ አይደለም ማለት እስካለ ነው እንጂ ነገ ምን እንደሚፈጠርብን አናውቅም እና እኔም ነገ ምን እንደምሆን አላውቅም ለራሴ የሆነ ነገር ባስቀምጥ ለልጄም ቢሆን ነገር ባስቀምጥ ጥሩ ልክ እሱን እንደዛ አድርጌ እና ከእንደዛ አይነት ሰው ደግሞ ወልጄ ልጄም አድጋ እናቴ እንደዛ አይነት ሰው ነበረች ብላ እንጃ እንድትለኝ ነው የምፈልገው እሷም እንደኔ እንድትሆን ነው የምፈልገው ሶሻል ሚዲያ ትጠቀሚያለሽ ቲክቶክ አንዳንድ እንቅስቃሴዎች ከሱ ጋር ከልጅ ጋር የተወሰኑ ቪዲዮዎችን ያያየው ነበርና ምን ይላል ተመልካቹ የህዝቡ አስተያየት እዛ ሶሻል ሚዲያው ላይ ያለው ነገር ንገረኝ እስኪ ህዝቡ በጣም ደስ ይላል እና መጀመሪያ ጊዜ ሶሻል ሚዲያ መጠቀም ያው ዝም ብያ ያለው ቲክቶክ ምናምን እንጂ ለመጠቀም አላሰብኩም እና እንዳልኩ አባቴን አላውቀው እና ምን አሰበ በቃ እኔ ደስተኛ የሚያደርግበት መንገድ እኔ የምፈልገው ነገር የሚያደርግበት መንገድ ነው የሚፈልገው እኔ እሱ የሚፈልገው ነገር በሙሉ ነው ማደርገው እና ለምን አባትሽን አንፈልገውም ማለት ባለቤትሽን እንደዛ ያለው አባትሽን እንፈልገውና ላገናኝሽ ሲለኝ እንጃሽ በጣም ቆይቷል ስለሱ ከሰማው ምን ይዘን ነው የምንፈልገው እንጠይቃት ማዘር አለ ጠይቅናት ስሙ እንዲባላል እንደዚህ ነው ብላ አድራሻ ነገረች እሺ ሐዋሳ ሄድን አፈላለግነው ስልክ ቁጥር ምናምን ሰጠችን እናቴም ሄደች አብራን ኦኬ ጓደኞቼም ነበሩ ተሰብስበን ሄድን እና አፈላለግነው አገኘነው መጣ እንዴት አገኛችሁት ቀላል ነበር በጣም ከባድ ነበር እዛ ቆይተን ያገኘነው እና የክርስትና እናቴ ተገኘችና የክርስትና እናቴ ደግሞ ተቆመች በጣም ነው የደነገጥኩት ማለት ለመጀመሪያ ጊዜ ከአባት ጋር ማለት ራሴሽን ነው የሚመስለው ምናምን ይሉኛል በሰዓቱ ልክ ሳገኘው እውነትም ትንሽ እኔን ይመስላል ብቻችን እናውራ ተባብለን እኔና እሱ እኔና አባቴ ብቻችንን ሆነን ያው ኑሮ ላይ ነው ያለው እና በቃ ያንን ነገር ማውጣትም አልፈለገም ቤተሰቦቹን ማስተዋወቅም አልፈለገም በድንገት ስለሆነ እኔ ልጅ የለኝም ምናምን ብዬ ስጋና ደግሞ ተቀብያለሁ ቆርቤያለሁና አሁን እንዴት ነው ማደርገው ምናምንም ማለት ተረባበሽኩኝ ማለት እንደዚህ ጠብቂያ ነበር የሚሄድኩት እና ምንም በቃ እሱ የሆነ ነገር ስላለው ነው መሰለኝ ያንን ፈልጌ የመጣው መስሎት ይሁን እኔ ምንም ማቀው ነገር የለም እሱ ምን ይኑረው እንዳልኩ ከዛው ጋር ነው በቃ ፈላልገን ሄድ ነው
ከዛ አይ በቃ እንደሄድኩም ንግግሩ ሁኔታው ምናምን እንደማይፈልግ ነገር ነው ቅስሜ ተሰበረ በቃ ተውኩት ለኔ የመጨረሻ ቀን ገብርኤል ቤተክርስቲያን እንሂድና ሐዋሳ ማመጥቼ ገብርኤልን ሳናይ ብለን ገብርኤል መጣን ከዛ ቤተ መቅደስ ንግባ ተባባልን ከዛ ልክ ስንገባ ቄሶች ምናምን አሉ ጫሜን አውልቄልኛል ባለቤት ለምን እንደዚህ ችግር የለው ማስቀመጫ ጫማ ስላለው አውልቄልኝ አይ ጥቅስ ተጠቀሰ ወደ እግዚአብሔር እንደዚህ ስትገቡ ጫማችሁን አውልቁ ከግራችሁ ይላል አንቺ ዊልቸር ላይ ስለሆነ ችግር የለው ማለት ከነ ዊልቸሩ ስለሆነ አንደኛ የምትገባው ጫማው ደግሞ እንደውም ከዊልቸሩ ጫማው ንጹህ ነው መሬትም ስለማይነካው እና ደነገጥኩኝ በጣም እንደዚህ ያልጠበቅኩምና እሺ ብዬ ጫማውን አውልኩለት ከዛ ገባ ተሳለምን አየነው ማስታወሻ ፎቶ ተነስተን በር ላይ ተነስተን ልክ ስንወጣ ጫማን ልሰርልክ በቃ ብዬ ቁጭ አልኩኝ ከዛ ጫማውን አስገብቼ ያሰርኩኝ ለካ እየቀረጹኝ ነው ጓደኞቼ አንቺ ጓደኞች እሱ ቀናሲ ላይቷቸው አወቀና ጸጣለ ከዛ እኔ አላወኩም እንደሚቀርጹኝ እሺ አላወኩም ጫማውን አስሬለት ምናምን ቀናስል እየቀረጸችኝ ነው ሳኩባትና ዝም አልኩኝ እሱም አያትና ሳቅ ለምን ቲክቶክ ላይ አንለቀው ማለች ጓደኛዬ እሺ ከዛ አረ ይቀር ምናምን ስለት ማርያም ልቀቂው በቃ እና ደስ ይላል ለሰው ምናምን ምን ያህል እንትን እንደሆነ ምናምን ስትለኝ እንጃ የኛል ሚዲያ እንትን አይደለም ግን ካልሽሽ ብዬ ለቀቀ ከዛ በጣም ብዙ እየታገኘ በዚሁ ለምን አትቀጥይም ብላ በዛ ተጀመረ እሱስ ምን ይላል ቲክቶክ ላይ ከስንት አንዴ ነው በቃ አይ ብር ይለኛል አይ የሆነ ነገር ይላል በቃ ኮነ ሰው ኮሜንት እንደዛ አይነት ነገር ስለማይጠፋ ምንም አይመስለኝም አይቼው ስቅ ያልፋል አይ ብር ይሉሻል አይ ብር አይ እንደዚህ ማረገው ነገር የለም እንደል ግማሹ ደግሞ ይሄን እኮ እሷ እንደዚህ ባንተ ቦታ ብትል ወንድ ልጅ እንደዚህ አያደርግም ይሉ ማለት ነው ወንድ ልጅ ምን ጥሎ ይሄዳል ነው ሴት ልጅ እንደዚህ ብትሆን አይቀመጥም እኛ ሴቶች ግን አያቸው አይደለም ምን ያህል እንደሆነ ብለው ራሳቸው እንትን ይላል አሁን ያንቺ ለየት የሚለው ባለቤትሽን ከማግባትሽ በፊት ነው ዊልቸር ላይ ሆኖ መንቀሳቀስ የማይችል ሆኖ ዊልቸር ላይ ሆኖ ነው ተዋዳችሁ ተፋቀራችሁ የተጋባችሁት አንዳንዱ ደግሞ ከተጋቡ በኋላ በተለያየ የጤና እክል ምክንያት ወይ ባል ወይ ሚስት መንቀሳቀስ ላይ እንደዛ አይነት ነገር ሊፈጠር ይችላልና ያንቺ ለየት የሚያደርገው መጀመሪያም በዛ መንገድ መሆኑ ይመስለኛል አይደል እና እኔ እሱ በዊልቸር መሄዱ አንዳንዴ አይታወቅም ማለት እንደ ኖርማል በቃ ልክ እንዳንተ እንደ ኖርማል ወንድ ነው በቃ ማየው በቃ አንዳንዴ ቤተክርስቲያን ቆመው ምናምን አይደለ ወንዶቹ ከዛ ዊልቸሩን ከፍ ያደርጋል እንደ ሰው በሰው ቁመት እኩል ያው አሁን ይሄው ልሻይሽ አሁን ቆሜ ነው በቃ ይላል በቃ እኔም ጉንዳ ቆምኩ ነው ማስበው በቃ አሁን ቁጭ በደለዋለሁ ዝቅ ያደርጋል በቃ እንደዛ በራሳችን እንደውም እንደዛ እንቀራለዳለን እንጂ ምንም በቃ ፍቅር ምንድነው ላንቺ እንጃ ፍቅር በጣም ኃያል ነገር ነው የሚገለጽ ራሱ አይደለም እኔ ያለሱ መኖር ሁሉ አልችልም ቢዛት በጣም ከባድ ነው እንጂ በጣም ጥሩ ሰው ከመሆኑ የተነሳ አንዳንዴ ባልነቱን ላራሰች አባቴ ነገር ይመስለኛል አስተሳሰቡ ሲሳሳልኝ ሳይ ቤተሰብ ይመስለኛል በቃ የሆነ ወንድሜም ነገር ይመስለኛል ብቻ የሆነ አላቅም ብቻ በጣም ጥሩ ሰው ነው ፍቅርሽን ገለጭለት ብልሽ እንዴት ነው የምትገልጭለት ለሳሚ እንደ በጣም ነው የምወደው ህይወቴ ነው በጣም ወደዋለሁ እሱም ያውቃል ምን ያህል እንደምወደው የልጅ አባት ነው ያለሱ ምንም በቃ አንድ ስቴፕ ራሱ መሄድ አልችልም በጣም ነው የምወደው እንጃ ዓለም ላይ እንደሱ ወደ ያለ ራስ አይደል አሁንማ በቃ ትንሽ እየቀረኝ ነው ከናቴ በላይ ራስ ልወድ ነው በቃ ብቻ ቢባል አይገርም እና በጣም ነው የሚረዳኝ በጣም ነው የሚከባከብኝ በጣም ነው የምወደው ደሞስም በጣም እንደምወደው ያውቃል እና እሱን አጥቼ ለአንድ ሰከንድ እኔ ሁሌ ፈጣሪ የሚለምነው ነገር ከሱ እንጃ ያስቀድምኝ በቃ እና ህመሙን ራሱ ማየት አልፈልግም ሲያመው ጨንቀኛል እስኪሻለው በጣም ነው እንትምለው መጨናነቀው በቃ ብቻ እንጃ አንዳንዴ ባላቀው ሁላ ላለው
እንጃ ከባድ ነው ከሱ ጋር ያለኝ ነገር ጥሩ ሰው ስለሆነ ነው እንደዚህ ማለት እሺ አሁን ላይ ያለው ፍቅር አሁን ዘመኑ በጣም ብዙ ሰው ብዙ መስፈርት አውጥቶ ነው ወደ ትዳር የሚገባው በገንዘብ ቁመና በተለያየ መንገድ ብዙ መስፈርት አለው ሰው እና ላይክ ምን ተታዘቢያለሽ ያንቺ እይታ እንዴት ነው አሁን ላይ ያለው እንደ መስፈርት ካለ ፍቅር የለም ብዬ ነው ማስበው መስፈርት ካለ ፍቅር የለም ነሽ የሚገርም አገላለጽ ነው እስኪ መስፈርት ካለ ፍቅር የለም መልኩት በቃ ያንን ነገር ስለክ ገመተኮና የሳልከው አይነት ሰው ይምጣ ብለክ መስፈርት መደርደሩ አስፈላጊ አይደለም ፍቅርም አይደለም ብዬ ነው ማስበው እንዴ ያለው እንዴ ቢኖረው ጥሩ ነው እንደዚህ ቢኖራት አይደለም በቃ አንተን ሳቀ ከተዋወቅን በኋላ ነው እኮ ያለህን ነገር ራሱ ማቀው እኔ እኮ እናቴ ያለች አባቴ ደግሞ የለም እንደዚህ አይነት ገንዘብ አለኝ እንደዚህ ደግሞ የለኝም እንዲ ካምፓኒ እኮ አለኝ እንደዚህ እንትና አክስቴ ትባላለች ብለ ገና ለባለቤት የምታስተዋውቃት ራሱ ከተዋወቃችሁ በኋላ ነው ስለዚህ ስለ እሷ መስፈርት በቃ እንጃ መስፈርትና ፍቅር አይገናኝም አረተይ ነው ጭራሽ አሁን ቤተሰቦቻችሁ በዙሪያችሁ ያሉ ሰዎች ምን ያህል ደስተኞች ናቸው በጣም ደስተኞች ናቸው ቤተሰቦቼ በቃ ሁሉም ሲመጡ ያንቺን ያህል አይነት ልብ ትንሽ ይቢሰጣን ይሉኛል ይበለጠ እንደውም ያበረታቱኛል በቃ ደስ ይላሉ ያለው ነገር እንከባከቡናል መፈልገው ነገር ካለ ያግዙኛል ስለ ልጅሽ ነገርኛው ገና ህፃን ነች ህፃን ናት ገና ምን አይነት ስሜት አለው በጣም ልጅ መባረክ በጣም ነው ደስ የሚለው ከሱ ጋር ያላቸው ቀረቤታ ደግሞ በጣም ደስ ይላል በጣም ነው የምትወደው መሬት ላይ ራሱ ሳረቃት እሱ ጋር ነው ሮጣ የምትሄደው እግሩ ላይ ተንተራለች ትወጣለች በዚህ እድሜዋ በጣም ከሱ ጋር ያላቸው ቀረቤታ በጣም ደስ ይላል ከናንተ ህይወት ሰው ምን ይማራል ሶስተኛው ሰው ምናምን አለመስማት ነው በትዳር ዙሪያ በቃ እርስ በርስ ብቻ ተነጋግሮ ማሳለፍ ሌላ ብዙ አስተያየት ሊሰጥ ይችላል ውጪ ላይ ብዙ ማለት እሱ እንደዚህ ስለሆነ ብቻ ሳይሆን ብዙ ነገር ሊኖር ይችላል ከናንተ ወይም ደግሞ አንቺ ይሄን ቢያውቅልኝ የምትዩ ተመልካችን አሁን ሰው ሳይረዳ ብዙ ነገር ሊል ይችላል ወይ ደግሞ ሊገምት ሊያስብ ይችላልና ይሄን ነገራችንን ቢያቅልን ይሄን ነገርን ቢያቀው የምትዩ ነገር አለ ሰው ያው እንትን ብቻ አይደለም ማለት ያ ነገር ገንዘብ ብቻ አይደለም ፍቅርን እኔ ወድጄው ነው በትክክል ውስጤን አቋለሁ በጣም አፍቅሬውና ወድጄው ነው ያገባሁት አሁንም ወደዋለሁ ወደፊትም መቼም ወደዋለሁ ያን እንዲያቀልኝ ፈልጋለሁ ሰው ቀጥታ የሆነ ማቴሪያል ጋር ብቻ ባሄድ ፍቅርም እንዳለ ይወቅልኝ በጣም አመሰግናለሁ በእኔ በኩል ጨርሻለሁ አጠር ያለ ቆይታን ያረግነው በርግጥ ወደፊት ደግሞ እግዚአብሔር ከፈቀደ ቤታችሁ መተን ሳሚንት አስተዋውቂናለሽ እሺ ላንቺ ጋር ካንቺ ጋር ለነበረው ቆይታ ግን በጣም አመሰግናለሁ እሺ በጣም አመሰግናለሁ ሳሚን ሰላም በይልኝ እሺ በጣም አመሰግናለሁ እግዚአብሔር እንደዚህ ውብ የሆኑ መኖሪያ መንደር ውስጥ ቤት ስትጠይቁ ለነበራችሁ በሙሉ ረምዚን ሪል ስቴት የምስራች አለ ብሏል ዱባይ ላይ ለኢንቨስትመንት ወይም ሊኖሩበት ቤት መግዛት ካሰቡ በምቹ ቦታና ያከፋፈል ሁኔታ በአካባቢው ትምህርት ቤቶች መዝናኛ ስፍራዎች ሆስፒታሎችን ጨምሮ ያካተቱ ለኑሮም ይሁን ለኢንቨስትመንት ምቹ የሚያረጋቸውን የተለያዩ ቤቶችን አዘጋጅተው ይጠብቁታል ደውሉና ያነጋግሯቸው ረምዚን ሪል ስቴት